ሰላም ሰላም። እነዚህ ኢንቴሪየር እና ኤክስቴሪየር ኦሪንቴሽን ከሰራን በኋላ ዲቴም እና ኦርቶን በተሻለ አማራጭ ሁሉንም ፋይሎች ሴቭ እንዲያደርግ እናድርገን እንዴት ጀነሬት ማድረግ እንደሚቻል እሱን እንመለከታለን። ስለዚህ ኢንቴሪየር ኤክስቴሪየር ኦሪንቴሽን ተሰርተዋል፣ ወደ ዲቴም እንሄዳለን ማለት ነው። ምናልባት እዚህ ጋር እያንዳንዳቸውን የሰራናቸውን ስራዎች ለማየት ለምሳሌ ብሎክ ስር መታችሁ ኢሜጅ የሚለውን ብንነካ ኢሜጅ 494 ስነካ ከየት እስከ የት እንደሆነ ከሌሎች ኢሜጆች ጋር ያለውን ኦቨርላፕ ያሳየናል። 493ን ስነኩ እንደዚሁ መሀል ላይ ያለ ኢሜጅ ስለሆነ በ494 እና 92 ከሁለቱም ጋር ኦቨርላፕ ይኖረዋል። 492 ደግሞ የመጨረሻው ኢሜጅ ነው። እሱን ማየት መመልከት እንችላለን ማለት ነው። ስለዚህ እነዚህን እየቀያየርን ማየት እንችላለን። ሌላኛው ኦርቶ ላይ ስንመጣ ወይም እዚሁ እያለ እነዚህ የሚታዩ ፖይንቶች አሉ። ኢሜጅ አይዲ ለምሳሌ እያንዳንዳቸው ኢሜጅ አይዲ ያሳየናል። ዞን ኦፍ እያደረግን 494 93 እና 92 እንደሆኑ አይዲያቸውን ኦርደር ላይ ያሳየናል። ሌላኛው እነዚህ በትራያንግል ሼፕ ያላቸው እነዚህ ኮንትሮል ፖይንቶች ናቸው፣ የፈጠርናቸው ኮንትሮል ፖይንቶች ማለት ነው ለእያንዳንዱ ኢሜጅ። ዘን ታይ ፖይንቶች አሉ፣ እነዚህ ጀነሬት ያደረግናቸው ታይ ፖይንቶችን ረዥዋል ጭምር ያሳየናል። እነዚህ መሰል ኢንፎርሜሽኖች እዚሁ ከብሎካችን ላይ ማየት መመልከት እንችላለን ማለት ነው። ለሱን ካየን በኋላ ጀነሬት ወደ ማድረጉ እንሂድ። ስለዚህ ፕሮሰስ እንልና ዲቲኤም ዘን ክላሲክ ኤቲኤም የሚለውን እነካለን። ይሄ ከመጣ በኋላ እንደ አውትፑት ታይፑን እዚህ ጋር መተን ዲም የሚል ከሆነ አክቹዋሊ እነዚህን አማራጮች መጠቀም ይቻላል። በዲም ማድረግ ይቻላል፣ በቴራ ሞዴል ቲን ማድረግ ይቻላል፣ በስሪዲ ሼፕ ከነዚህ ሁሉ መጠቀም ይቻላል። ለአሁን የምንጠቀመው እኛ ለክላሳችን ቴሬን ሞዴል ወይም ደግሞ ቲን የሚለውን ይሆናል ማለት ነው። ለዛ አሁን እሱን ምንነካ ሉክ እሱን ነካለን። ዘን እዚህ ጋር ሁለት ምርጫዎች አሉ። እያንዳንዱን ኢሜጅ ሲንግል ባይ ሲንግል ጀስት ዲቴሙን ጀነሬት ያደርግን ወይስ አሲ ሲንግል ፋይል ሶስቱንም ኢሜጆች የሚያገኘውን ኦቨርላፕ ኤሪያ ይጠቀም ይላል። ስለዚህ ከሶስቱ ኢሜጅ የሚያገኘውን ሲንግል ሞዛይክ አድርገህ አውጣልን እንላለን። ዘን እዚህ ጋር አውትፑት የሚላለ ኔም ኦፍ አውትፑቱን እዚህ ጋር እንገባና የት ሴቭ እንደምናደርገው ዴስቲኔሽን እንሰጠዋለን ማለት ነው። ስለዚህ ቴሬን ጀስት ዲቲኤም ብለን ስሙን ብንሰጠው አውትፑቱን ማለት ነው። ስለዚህ ሴቭ አስ ታይፑ ዶት ፕሮ ይሆናል ማለት ነው። የቴራ ሞዴል ፋይል ኤክስቴንሽን ነው። ዘን እሱን ኦኬ እንላለን። ከዚህ በኋላ ሜክ ስኩዌር ፒክስል ሳይዝ አድርጋቸው የፒክስል ሳይዙን እሱን እንሰጠዋለን። ከዚህ ውጭ የምናስተካክላቸው ምናልባት ማየት ከፈለግን እዛ አድቫንስድ ፕሮፐርቲስ የሚለው ላይ እንገባና ሉክ ዘን ጀነራል ኢሜጅ ፔርስ ብሎ ማን ከማን ኦቨርላፕ እና ኦቨርላፕ ፐርሰንቱ ራሱ ምን ያክል እንደሆነ ያሳየናል። ለምሳሌ 494 ከ493 ኮንስኪዩቲቭ ስለሆኑ ይሄ ኦቨርላፕ አላቸው። አጌን 493 ከ492 ይሄን ኦቨርላፕ እንዳላቸው እነሱን ያሳየናል ማለት ነው። ሌላ የምናስተካክለው የለም። እነዚህን አጀስት ካደረግን በኋላ ኦኬ እንላለን። ፕሮሰስ ማድረግ ይጀምራል ማለት ነው። ከታች እንደዚህ ሊንክ ማድረግ ይጀምራል። ሶሪ ፕሮሰስ ሳይሆን የምንለው እዚሁ ዲቲኤም ኤክስትራክሽን ላይ ጀስት ረን ኦኬ ካልነው ጀስት ዝም ብሎ ሴቲንጉን ይዞ ሴቭ አድርጎ ነው የሚቆየው። ስለዚህ ረን ማለት አለብን። ፕሮሰስ ማድረግ እንጀምር። ረን እናደርጋለን። እዚህ ጋር ሊንክ እያደረገ ፕሮሰስ ማድረግ ይጀምራል። ያው እሱ እስከሚጨርስ ድረስ እንጠብቃለን ማለት ነው። ሲጨርስ ዲቲኤም እዚህ ጋር ግሪን ሆኖ ይመጣል። ሲጨርስ ልክ እንደዚህ ዲቲኤሙ ራሱ ግሪን ሆኖ ይመጣልናል ማለት ነው። ስለዚህ አንደኛው ይሄ በዚህ ፕሮሰስ ዲቲኤም ኤክስትራክሽን ክላሲክ ብለን በምን የሰራኑ ነው? ጀስት በቲን ፋይል ፎርማት አድርገን የሰራኑ ነው ማለት ነው። ስለዚህ እሱን አማራጭ መጠቀም እንችላለን። ካልሆነም ደግሞ ጀስት ይሄኛው የቲን ፋይል ፎርማት ነው። በራስተር ወይም ደግሞ በቲፍ በኢማጂን ኢሜጅ ፋይል ፎርማት እንዲሆን ካስፈለገ ዲም የሚለውን ፋይል ፎርማትን ተጠቅመን ኤክስፖርት ማድረግ እንችላለን ማለት ነው። ስሪዲ ሼፕ ኤሲአይ የሚሉትንም እንደ አማራጭ መጠቀም የምንችላቸው ናቸው። ስለዚህ ይሄኛውን ከጨረስን በኋላ ሁለተኛ የምንሄደው ወደ ኦርቶ ነው። እሱን ፕሮሰስ ወደ ማድረግ ማለት ነው። እሱን ለማድረግ እዚህ ፕሮሰስ ላይ እንገባለን። ዘን ኦርቶ ሬክቲፊኬሽን ሪሳምፕሊንግ ሪሳምፕል በማድረግ ጀነሬት እናደርጋለን ነው። የመጀመሪያው እዚህ እንደመጣን ዲቲኤም ሶርስ ጀነሬት ያደረግን ዲቲኤም አስ ኢንፑት እንሰጠዋለን። ስለዚህ የዛ ፋይል ታይፑ ቴራ ሞዴል ቲን ነው። ስለዚህ እሱን እንሰጣለን። ዘን እዚህ ጋር ቲን ፋይል ኔሙን ንገሩኝ ይላል። ቴሬን
አንደርስኮር ዲቲኤም ዶት ፕሮ ነው ያደረግነው። ካጣኑ እዚህ ጋር ፋይንድ ቴራ ሞዴል ቲም ብለን ካለበት ፋይል ላይ ሄደን ብሮዝ አድርገን አስ ኢንፑት እንሰጠዋለን ማለት ነው። ቀጥታ ስለመጣ እዚህ እንቀበለዋለን። ሶ አሁን እዚህ ጋር አውትፑት ፋይል ኔም ኢሜጅ 4092 ነው ያለው። እዚህ ጋር 4092 ስላለች ማለት ነው። ስለዚህ እዚህን አውትፑቱን ሴቭ የምናደርግበትን ዴስቲኔሽን እንሰጠዋለን። ሎካል ዲስክ ጀስት እዚህ ቴስት ላይ ስለዚህ ኦርቶ 492 የሚል አውትፑት ኔም አለው ማለት ነው ለ492። ስለዚህ አሁን ሌሎች አሉን ሁለት ኢሜጆች፣ እነሱን ወደዚህ አድ ለማድረግ የት እንመጣለን? እዚህ አድ። ስለዚህ ሌላኛው ኢንፑት ኢሜጃችን እዚህ ጋር እንመጣና 494 አለ 492ን ሰርተናል። ስለዚህ ሁለተኛው ምን ይሆናል? ኢሜጅ 493 እናስገባለን። ከዛ አውትፑትም ላይ በተመሳሳይ እዚህ ጋር እንመጣና የት ነው የሚቀመጠው የሚለውን ያኛውን ካስቀመጥንበት ቦታ ላይ ማለት ነው ለዛ 493 ይሆናል ማለት ነው። የዚህ አውትፑት ፋይል ኔም ኦርቶ 493 ኦኬ ዘን ኦኬ እንላለን። ቴሬን ሞዴል ዳዝ ኖት ኤግዚስት ኦኬ 492ን ሰርተናል። 493 አድ ዘን 493 እንመርጥለታለን። ኦርቶ አውትፑቱ የት እንደሚቀመጥ ነው ኦርቶ 493 ኦኬ ዘን ኦኬ እንላለን። ዲቲኤም ሶሪ ኦርቶ 493ን ለመስራት እንመለሳለን። እዚሁ አድ ዘን አስ ኢንፑት 493 እንሰጠዋለን። ከዛ አውትፑት የት እንደሚቀመጥ እዚሁ ኦርቶ 493 ይሆናል። ኦኬ ዘን ኦኬ እንለታለን። ስለዚህ 493 ገባ። ኢንፑትም አውትፑትም ያስፈልገዋል። 494ን ለማስገባት አድ ዘን እዚህ ጋር እንመጣና ሶሪ ከመጀመሪያ ኢንፑት ፋይል 494ን እንሰጠዋለን። ከዛ አውትፑት ላይ እንመጣና አውትፑት ኔሙ እዚህ ካለው ፋይል ፎልደር ውስጥ ኦርቶ 494 ይሆናል። ኦኬ ዘን ኦኬ እንላለን። ስለዚህ እነዚህ 492፣ 93 እና 94 ኢንፑት ኢሜጆች ናቸው። አውትፑቱ ደግሞ ኦርቶ ኢሜጅ 492፣ 93 እና 94 ይሆናሉ ማለት ነው። የእያንዳንዳቸውን ኢሜጆች በዚህ መንገድ መያዝ መቻል አለበት። ስለዚህ እነዚህን በሙሉ ሴት ካደረግን በኋላ ወደ እዛ አድቫንስድ ላይ እንመጣለን። ምናልባት የሴል ሳይዙን ባለበት መጠቀም እንችላለን፣ አስ ዲፎልት የመጣው ማለት ነው። ዘን አድቫንስድ ላይ መተን እዚህ ጋር ሪሳምፕሊንግ ሜተድ የሚለውን ኒረስት ኒቦር እናደርጋለን። ሶ ሌሎቹ ባሉበት እዚህ ኮኦርዲኔት ኢንፎርሜሽን፣ ፕሮጀክት ኢንፎርሜሽን አለ። አስ ዲፎልት እንዳሉ እንተዋቸውና ኦኬ እንላለን። ያው ፕሮሰስ ማድረግ ይጀምራል ማለት ነው። ስለዚህ ፕሮሰስ አድርጎ እስከሚጨርስ ይሄን ኦርቶ ፎቶ እንጠብቃለን። ሰርቶ ሲጨርስ ልክ በዚህ መንገድ ደንደን እያለ 92፣ 93 እና 94 ኢሜጆችን ያሳየናል ማለት ነው። 100% ፕሮሰስ አድርገው መጨረሳቸውን። ዘን ይህን ከጨረሰ ዲስሚስ ክሎዝ ብለን ይህም ፋይል አሁን ፕሮሰስ የሆነ ያለቀለት ኦርቶ ፎቶ ስለሆነ ወደ ዋናው ኤርዳስ ኢንተርፌስ ጠርተን ማየት እንችላለን። ለዚህ ወደዚህ ኤርዳስ እንመጣና ራይት ክሊክ ኦፕን ራስተር ላየር ጀስት ሴቭ ካደረግንበት ቦታ እንመጣና 3 ኢሜጆች ናቸው 493 ሶሪ 92 93 እና 94 እነዚህን ኢሜጆች አድ እናደርጋቸዋለን። ዘን ራይት ክሊክ ፊት ቱ ፍሬም ብንላቸው ኦርደራቸውን እንደዚህ እናድርግና 494 መጨረሻ ይሁን 92 መሃል ላይ። ስለዚህ አሁን ለየብቻቸው ራሱ ቼክ አንቼክ ብናረጋቸው ኦቨርላፕ ያላቸውን ሁለቱን ኢሜጆች ሉክ 93 እና 94 ከዛ 92 እና 93 ደግሞ አላቸው። ዘ ኢንታየር ኢሜጁን ብናበረው የሶስቱ ኢሜጅ የዚህ አይነት እንትን አላቸው ማለት ነው። ፋይናል መስራቱን የምናውቀው እዚህ ጋር ኮኦርዲኔት ሲስተሙን ይዞ መጥቷል። ወይም ሜታ ዳታ ላይ ብንገባ ያሳየናል የፕሮጀክሽን ኢንፎርሜሽኑን። ስለዚህ ከዚህ በኋላ ይህን ኢሜጅ ምንድነው ማድረግ የሚጠበቅብን? ሞዛይክ የሚያስፈልገው ከሆነ ልክ ካሁን በፊት በሰራንበት የራስተር ሞዛይክ ፕሮ ላይ ገብተን ሞዛይክ መስራት። ከዛ በኋላ የምንፈልገው ኤሪያ ኦፍ ኢንተረስት ካለ ደግሞ ከዚህ ውስጥ ከሞዛይክ በኋላ ወደ ሰብሴት ሄደን ይሄንን ኢሜጅ ሰብሴት ማድረግ እንችላለን ማለት ነው። ዘን እዚህ ጋር ወደ ኤልፒኤሱ አንዴ እንመለስና ዲቲኤማችንን ማየት እንችላለን። ጀነሬት የተደረጉ ዲቲኤሞችን እዚህ ውስጥ ያሳያል። ለምሳሌ 2 ስላለ ነው አንደኛውን ዲም ሪሙቭ እናድርገውና ለምሳሌ ቴሬን ዲቲኤም ብለን ነው ሴቭ ያደረግነው።
እዚህ ዲቲኤም ውስጥ ብንመጣ ከኛ ቴሬን ዲቲኤም ሶስቱን ኢሜጆች የያዘ ይሄ ቴሬን ዲቲኤም አለን ማለት ነው። ዲጂታል ቴሬን ሞዴል አለው። እነዚህን ቅድም አይተናል። እያንዳንዳቸው ምን ሪፕሬዘንት የሚያደርጉ ኮንትሮል ፖይንቶቹ አይዲያቸውን የያዙ እንደሆኑ። ወደ ኦርቶ ስንመጣ ደግሞ ጀስት ያው አሁን ጀነሬት ያደረግናቸው ኦርቶ ፎቶዎች ማለት ነው ኦቨርላፕ በሚያደርጉበት ኤሪያ ኤክስተንት እነዚህ ኦርቶዎቹ እንዳሉ ያሳየናል። ዘን ኢሜጅ ስለሚመጣ ደግሞ ሮው ኢሜጅ መጀመሪያው እነዚህ በአይዲያቸው ያሳየናል ማለት ነው። ስለዚህ እነዚህ ሁሉ ፋይል ብሎካችን ላይ ያሉ ስንጨርስ ሴቭ አድርጎ እንዲይዛቸው ፋይል ብለን ሴቭ ማድረግ ይጠበቅብናል ማለት ነው።